ተፎካካሪ የፖለቲካ ፓርቲዎች ለዲሞክራሲና ለመድበለ ፓርቲ ስርዓት ግንባታ ሂደት ያላቸው አስተዋጽኦ የላቀ ነው። የሲዳማ ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጠንካራ የመድበለ ፓርቲ ስርዓት ለመገንባት የበኩሉን ድርሻ የተወጣ እንደሚገኝ በግንዛቤ ማስጨበጫ መድረክ በስፋት ተነስቷል። ሰባተኛ ዙር ሀገራዊና ክልላዊ ምርጫ ህዝቡ ያለምንም ስጋት ድምጽ መስጠት እንዲችልና በድምጹ እምነት እንዲኖረው የምርጫ ምስጢራዊነት እንዲረጋገጥ የጋራ ምክር ቤቱ ኃላፊነቱን እንደሚወጣ መድረኩ መክረዋል። የኢትዮጵያ ሶሻል ዲሞክራሲ ፓርቲ የድርጅት ጉዳይ ኃላፊና የጋራ ምክር ቤት ሰብሳቢ አቶ በለጠ ሰጌቦ በግንዛቤ ማስጨበጫ መድረክ ባስተላለፉት መልእክት በሲዳማ ክልል ወደ 23 የሚጠጉ የፖለቲካ ፓርቲዎች መኖራቸውን ገልጸው በአገር ደረጃ አብላጫውን ቁጥር የያዘ የጋራ ምክር ቤት የሲዳማ ክልል እንደሆነ አስረድተዋል። ሰባተኛው ምርጫ ከፊታችን ያለበት ሁኔታዎች አሉ። እንደ ሲዳማ ኦልሞስት ከ23 ፓርቲ ባልተናነሰ ያሉበት ሁኔታዎች አሉ። የሚፎካከሩም አሉ። በዋናነት በፓርቲ ደረጃ የጋራው ምክር ቤት ላይ ሳይገቡ ግን በዋናነት ፓርቲ ሆነው ሲዳማ ክልል ላይ የሚወዳደሩ አሉ። እንደ ጉጫ፣ ራያ ራዩማ የተቀላቀሉበት ሁኔታዎችም አሉ። በዛ ብለን እንገኛለን እና ኢትዮጵያ ውስጥ ካሉት ፓርቲዎች ውስጥ የጋራ ምክር ቤት የአንበሳውን ድርሻ ትልቁ የኦሮሚያ ክልል ነው። አሁን የኦሮሚያ ክልልን በልጦ ብዙ ቁጥር ያለው የክልላችን የኢትዮጵያ ክልል ውስጥ አንዱ የሲዳማ ክልል የጋራው ምክር ቤት ብዙ አባላትን የያዘ ነው ማለት ይቻላል። የተፎካካሪ ፓርቲዎች መበራከትም የሲዳማ ክልል የሰላም ቀጠና ከመሆኑ ጋር ተያይዞ መሆኑን አብራርተው ተፎካካሪ ፖለቲካ ፓርቲዎች በነጻነት የሚንቀሳቀሱበት ምቹ የፖለቲካ ስነ ምህዳር መፈጠሩንም አቶ በለጠ ሰጌቦ አመላክተዋል። 23 ፓርቲዎች እንዴት መጡ ሲባል ያለው ነባራዊ ሁኔታ እንደ ሲዳማ ክልል ሰላም በዋናነት መስፈኑ የሰላሙን ቱሪዝም የምታዩት ሁኔታዎች አሉ። ሰላም ለትልቅ አስተዋጽኦና ዋጋ የሚከፈልበት ነውና ሰላም ካለ የፖለቲካ ምህዳር ይሰፋል። ሰላም ካለ ሰላማዊ ምርጫ እናደርጋለን። በዋናነት ሰውም ሰላም ወጥቶ ሰላም ይገባል። ዲሞክራሲ ይሰፋል፣ አስተሳሰብ ይሰፋል፣ አመለካከት ይሰፋል፣ ኢኮኖሚ ይሰፋል፣ እድገት ይሰፋል እና ትልቅ አስተዋጽኦ እንዳለው ያሳያል። ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ፣ ነጻ፣ ፍትሃዊና በህዝብ ዘንድ ቅቡልነት ያለው እንዲሆን ለማስቻል የፖለቲካ ፓርቲዎች ሚና የላቀ መሆኑን ገልጸዋል። እኛ የምንፈልገው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ቅቡልነት ያለ ሰባተኛውን ምርጫ ማከናወን። ይህን ስናከናውን መገፋፋቶች ይኖራሉ። ምርጫ በባህሩ ራሱ ችግር ይዞ ይመጣል። ያ ችግር እንዳይፈጠር የኛ መናበብ፣ የኛ አንድ መሆን፣ የኛ መቀናጀት ዋስትና አለውና አንዳንድ ሀሳቦችን የከፋ ሀሳቦችን ከምንወራወር ሀሳቦችን ወደ ጠረጴዛ ዙሪያ እያመጣን እየተናበብን ያለችን አንድ ሀገር ናት። እንደ ሲዳማ ያለችን አንድ ክልል ሲዳማ ናት። እንደ ሐዋሳ የምንወዳደር እንደ ሐዋሳ፣ እንደ ክልል የምንወዳደር ተናበን ተዋደን ተገማምደን ነው የምንሄድበት ያለንበት ሁኔታዎች። ችግሮች ካሉ መነጋገር ይቻላል። በደረጃችሁ ልክ መነጋገር፣ በደረጃችሁ ልክ መዋል እንዳለባችሁ ይሰማኛል። እንደ ሲዳማ ክልል ሞዴልና ቀዳሚ የፖለቲካ ፓርቲዎች የጋራ ምክር ቤት በመንግስትና በፖለቲካ ፓርቲዎች መካከል ያለውን ልዩነት በጋራ በመምከር ለችግሮቹ የመፍትሄ አካል ለመሆን ራዕይ ሰንቆ እየሰራ እንደሆነም ጠቁመዋል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የጋራ ምክር ቤት ምክትል ሰብሳቢ አቶ ተስፋዬ ኤርሚያስ በበኩላቸው ሰባተኛው ጠቅላላ ምርጫ ነጻ፣ ታማኒና ፍትሃዊ በሆነ መልኩ እንዲጠናቀቅ የተፎካካሪ ፖለቲካ ፓርቲዎች ሚና ላይ ያተኮረ ስልጠና መዘጋጀቱን ገልጸዋል። ሲዳማ ክልል ተፎካካሪ ፖለቲካ ፓርቲዎች በርካታ ፓርቲዎችን አባላትን ያቀፈ አንጋፋ ጋራ ምክር ቤት ነው። ይህ ስል እንግዲህ ከ14 በላይ የሆኑ አገራዊ ተፎካካሪ ፖለቲካ ፓርቲዎች አሉ። ወደ 6 የሚሆኑ የክልላዊ ምክር ቤቶች ፓርቲዎች አሉ። በአጠቃላይ ወደ 20 የሚሆን ጋራ ምክር ቤቱ አባል ፓርቲዎችን አቀፎ እየተንቀሳቀሰ የሚገኝ አንጋፋ ምክር ቤት ነው። እንደ ሲዳማ ክልል የጋራ ምክር ቤቱም በሁሉም ዞኖችና ወረዳዎች ተደራሽ ለማድረግ በቅንጅት በተሰሩ ስራዎች በሁሉም አካባቢ ምክር ቤቶች እንደተቋቋሙ አቶ ተስፋዬ ኤርሚያስ ተናግረዋል። እንደ ክልል ጋራ ምክር ቤት የጋራ ምክር ቤቱን እዚሁ ከተቋቋመ በኋላ በተዋረድ በዞኖቹም በወረዳዎቹም እንዲቋቋሙ ተደርጓል። አላማቸውም እንግዲህ በፓርቲዎች መካከልና በመንግስት መካከል የሚኖሩ ክፍተቶች ካሉ በጋራ በጠረጴዛ ዙሪያ ተወያይቶ የመፍትሄ አካል ሆኖ መፍትሄን በማመንጨት መድረኮችን በማመቻቸትና በፉክክርና ትብብር መሪህ ሚዛኑን ጠብቆ የሚያገለግል ምክር ቤት ነው። ከመድረኩ ተሳታፊዎች መካከል የኢዜማ ፓርቲና የጋራ ምክር ቤት ስራ አስፈጻሚ ወይዘሮ ሀረገወይን ዘሪሁንና ከሲዳማ አርነት ንቅናቄ ፓርቲ አቶ መለሰ አጋሮ በጋራ በሰጡት አስተያየት የተዘጋጀው መድረክ በቀጣይ በሚደረገው ምርጫ የፖለቲካ ፓርቲዎች ሚናቸውን በአግባቡ እንዲወጡ የሚያግዝ ስልጠና መሆኑን ተናግረዋል። ስልጠና ተሰጥቶናል። ፓርቲዎች በዚህ በሰባተኛው ሀገራዊ ምርጫ ላይ
ሚናቸው ምንድነው በሚል የተሰጠን ስልጠና ነው። ስልጠናው ጥሩ ነው። ጥሩ ግንዛቤ አግኝተንበታል። ሰባተኛው ሀገራዊ ምርጫን መሰረት በማድረግ ምርጫው ፍትሃዊ፣ ሰላማዊ፣ ነፃ እንዲሆን ትልቁን ሚና የሚይዘው መንግስት ነው። መንግስት ላይ ደግሞ ያለው ገዢው ፓርቲ ብልጽግና ነው። ያንን ሚናውን እንዲያስከብር እኛም በጋራ ነው። ይሄንን ስንል ብቻውን የሚጫወተው ሚና የለም። ሁሉም የተፎካካሪ ፓርቲም ራሱን የቻለ ትልቅ ድርሻ አለው። ከዛ ጋር ተያይዞ ይሄንን ምርጫ በሰላም ለማጠናቀቅ የራሱን ድርሻ መወጣት አለበት። ተፎካካሪ ፖለቲካ ፓርቲዎች ከመንግስት ጋር በጋራ በመቀናጀት ምርጫው በሰላም እንዲጠናቀቅ የበኩላቸው ሚና እንደሚወጡም አስተያየት ሰጥተዋል።